አበበ ሞተ ሲባል መርዶ ነው አይደለም? ክርስቶስ ሞተ ግን መርዶ አይደለም፣ የምስራች ነው። ንዜኑ ሞተከ ወትንሣኤከ ቅድስተ ናምን እርገተከ ወዳግም ምጽአተከ። የሉቃስ ግን ለብቻዋ ተገንጥላ የት ነው ያለችው? ምዕራፍ 7 ላይ ነው፣ ገና ወደ መጀመሪያው አካባቢ። ታኔ ቀላል ነገር አይደል? ስለዚህ አሁን የክርስቶስ አሁን እንትኑን እየጨረሰ ነው ማለት ነው። በምድር ላይ ያለው ህይወት እየተጠናቀቀ ነው። የዚህ ደግሞ መጨረሻው ያው ስቅለት ነው፣ መደምደሚያው ስቅለት ነው። አሁን ምናልባት የምዕራቡ ዓለም በጣም የሚያከብረው ልደቱን፣ ኦርቶዶክሳውያን የተዋህዶ ሊቃውንት ምስራቃውያኑ ደግሞ ትኩረታቸው ትንሣኤው ላይ ነው፣ ህማሙ ላይ፣ መስቀሉ ላይ ነው። ምክንያቱም በመወለድ ደረጃ ብዙ ሰዎች ተወልደዋል። ተአምር በማድረግ ደረጃ ብዙ ተአምር አድርገዋል። በመጠመቅ ደረጃም ነማንም ይወም በዮርዳኖስ ተጠምቀዋል። ያደረጋትን ነገር እንደው አይነቱ ቢለያይም ሌሎች አድርገውታል። ሌሎች ሊያደርጉት የማይችሉት ሊደገም የማይችለው ሊተካ የማይችለው ቤዛነቱን ለማንም የማያጋራው ማንም የማያጋራው የባህሪ ቤዛነቱን ያለው ያንን ቀራንዮ ላይ የተፈጸመ። ስለዚህ ሕማማቱ፣ ሞቱ፣ ስቅለቱ፣ ሞቱ፣ መገነዙ፣ መነሳቱ ይሄ የድህነታችን መደምደሚያ ነው ብሏል ሊቃው። በሞቱ ለሞት ደምሰሶ ተወልዶ ባይሰቀል፣ ተጠምቆ ባይሰቀል፣ ተምሮ አስተምሮ ተምሮ ዙሮ ባይሰቀል ኑሮ የሰው ልጅ ህይወት የሞት ሞት ትሞታለህ ተብሎ ያ ሞት የተሻረው በክርስቶስ ነው። ስለዚህ ዋናው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ትኩረት የምትሰጠው ትንሣኤውን በቅዳሴያችንም እኔ ሁሉ ጊዜ አስተምርበታለሁ። ንዜኑ ሞተከ አይደለ? ታስታውሳላችሁ አይደል? ንዜኑ ሞተከ እየሰማችሁ ነው። ንዜኑ ሞተከ ወትንሣኤከ ቅድስተ ናምን እርገተከ ወዳግም ምጽአተከ። ጌታ ሆይ በየቀኑ ሞትህን እናውጃለን፣ ትንሣኤን እንመሰክራለን፣ ማረግህን እናምናለን፣ ወደ ላይ መውጣትህን እናምናለን፣ መልሰ መምጣትህንም እናምናለን። ይሄ ዘወትር ቅዳሴያችን ነው። እንግዲህ ልብ አድርጉ፣ ዘወትር ቅዳሴ ያለ ዛሬ ሲባል ይሄ ነው የሚባለው። ንዜኑ ሞተከ፣ ንዜኑ ማለት ንነግርና ንዜኑ ይለያያል። ቅዱስ ቄርሎስ ዜናው ማለት አወጀ፣ መሰከረ፣ ለሰው አካፈለ ማለት ነው። ንዜኑ እያረዳን አይደለም ማለት ቄርሎስም ሲናገር ክርስቶስ ሞተ ስንል አበበ ሞተ ሲባል መርዶ ነው አይደለም? ክርስቶስ ሞተ ግን መርዶ አይደለም፣ የምስራች ነው። የምስራች ነው። ክርስቶስ ሞተላችሁ አኮዘን ዜኑ መርዶ እያረዳን አይደለም። ለሰው መርዶ ክርስቶስ ሞተላችሁ ስንል ሞተባችሁ ሞተላችሁ እያልን ነው። እኔ አሁን እናቴ ሞተችብኝ ሞተችልኝ አይባል ማለት አባቴ ሞተብኝ እንጂ ሞተልኝ አይባል። ወንድም ቢሞትብህ ሞተልህ አይባል ማለት ሞተብን እንባለው። ክርስቶስን ግን ለይተህ ምንድነው የምንለው? ሞተልን ነው። ሞቱ ህይወታችን ስለሆነ ማለት። ስለዚህ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ማዕከላዊው የድህነታችን ማዕከል የድህነታችን ፍጻሜ ስቅለቱ፣ ሞቱ፣ ትንሣኤው ነው። ቅዱስ ጳውሎስም ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ለጢሞቴዎስ ሲነግረው ከሞት የተነሳውን ኢየሱስ ክርስቶስን አስብ ነው። እና ትንሣኤው በጣም በጣም ያለምን አስተሳሰብ ያለምን አኗኗር የሰው ልጅ ምድራዊ እንደውኛ ያልተጠቀምንበትም እንጂ ኢኮኖሚያዊ ሐሳቡን፣ ፖለቲካዊ ሐሳቡን፣ ማህበራዊ ሐሳቡን አኗኗሩን ሁሉ የገለባበጠ ህይወት ነው ይዞ የመጣው ክርስቶስ። እና እንግዲህ ወደዛ እየሄደ ነው ለማለት ነው ያመጣሁትና እንግዲህ ነገ በአህያ ላይ ተቀምጦ ወደ ቤተ መቅደስ የገባበት ቀን ነው። ወደ ቤተ መቅደስ በሚሄድበት ጊዜ የተከናወነውን ታውቃላችሁ። ደቀ መዛሙርቱ ወርሃኑ አልባ ሲሆኑ አህያዋ ላይ ልብሳቸውን ጎዘጎዙ፣ ህዝቡ ደግሞ መሬት ላይ ዘንባባ እየቀጠፉ ሆሳዕና በአርያም ለወልደ ዳዊት ክብር ምስጋና ይገባዋል እያሉ እስከዛሬ ለማንም ተደርጎ የማይታወቅ ይቅርታኝ ስልክ ጀብ ጉባኤው ቤት ሆነ አልገባም። ይገርማችኋል ግን ዕቃ ይዞ የሚመጣ ሰው ስላለ ዕቃዬ እንዳያመጣ ደህና ዋላችሁ እየሰማችሁ እና አሁን ሆሳዕና በአህያ ተቀምጦ ወደ ቤተ መቅደስ ገባ። ከውጭ በክብር ታጅቦ በልዕልና ታጅቦ ህፃኑ፣ አዛውንቱ፣ ወጣቱ፣ ጤነኛው፣ በሽተኛው ሁሉ እልል እያለ እየዘመረ ወታውከት ከተማው ምን ተፈጠረ እያለ በዛ ክብርና ልዕልና ሲገባ ሊመሰገንበት እንዲመሰገንበት በማይጠበቀው ቦታ ሲመሰገን ቆይቶ ሊመሰገንበት በሚጠበቀው ቦታ ግን ምን ሆኖ ተገኘ? ለመጻፉ ላይ የንግድ ቦታ ሆኖ ተገኘ።
የንግድ ቦታ ሆኖ ሰዎቹ መናገጃ ያደረጉት። እንግዲህ እነዛን ሰዎች ጠራርጎ ጅራፍ ሰርቶ ጠራርጎ አስወጥቶ በዛ ደግሞ ምን ይላል እዛው መጽሐፉ ላይ ምን ይላል? ወመጹ ዕውራን ወአንካሳን ወአህየወሙ ዕውራን አንካሳን መጡና በቤተ መቅደስ ፈወሳቸው። ቤተ መቅደሱ የከብትና የበሬ የላምና የበሬ የበግና የፍየል መሸጫ መናገጃ አይደለም። ስጋዊ ስራ የሚሰራበት አይደለም። ለዛ መንግስት ገበያ አቁሞላቸዋል። ይሄ ዕውራነ ስጋ በተአምራት ዕውራነ ነፍስ በትምህርት አንካሳነ ስጋ በተአምራት አንካሳነ ነፍስ በትምህርት የሚፈወሱበት ቦታ ነው ብሎ በቤተ መቅደሱ ህፃናቱን ማን እነዚህ የፈወሰበት ነው። እንግዲህ እና አይቶ ፈሪሳውያን እንዴ አሰማቸው ወይ እነዚህ የጮህብን እኮ ነው እየረበሹን እኮ ነው። አይ ሰምቻቸዋለሁ ይገባኛል ብዬ ነው። በሉቃስ ላይ እንደውም ለማአርመሙ ሁሉ አይባን ይከሉ እነሱ እንኳን ዝም ቢሉ እነማን ይጮሃሉ አለ? ድንጋዮች ይናገራሉ አለ። እንግዲህ በዛ ላይ ህፃናት ዘምረዋል፣ ድንጋዮች ዘምረዋል። ሰዎች ወጣቱ አዛውንቱ ሁሉ ነገር ዘንባባቸውን ይዞ ዝማሬ አቅርበዋል። እንግዲህ በአህያ ላይ ተቀምጦ ወደ ቤተ መቅደስ የገባበት ነው። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብሎ የሚነገር አየር ላይ ተንብሎ ነው የሚቀር ሐሳብ ብቻ አይደለም። በተግባር ዘንባባውን ዛሬ እናየዋለን። በአህያም በጥንት በአክሱም ጀምሮ ያክሱሙ ወደ እንጦጦ አፄ ምኒልክ ጊዜ እንጦጦ መጥቶ ነው ይባላል። ዋናው አክሱም መቼም የሁለመናችን መነሻችን ማዕከላችን ምንጫችን አክሱማችን ናትና ሁሉ ነገር ከአክሱም ነው የመጣው እና አክሱም አለቃው አህያዋ ትሸለማለች ይባላል። በዛን ጊዜ አህያዋ በወርቅ ተሸልማ አህያ በባህሪዋ በወርቅ ተሸልማ ታቅማለ። በገጠር የሀብታም በቅሎ ታስታውሳላችሁ? ምን ይደረግላታል? ጌጣ እየሰማችሁ ነው አይደል? በጥሞና ስሙን ጌጥ ይደረግላታል። ብቻ እንደ ባለ ንብረቱ ሀብት ይለያል አይደል? የሀብታሙ ሲሆን መረሻቱ በመጠበቅ ብዙ ነገር ነው የሚደረግላት። አሁን ግን እቺ በወሳና ግን ያ የተደረገው ለማን ነው? ለአህያ ነው። ላልተጠበቀችው መኑ ያቢ እምክብረ እድግ ወእምክብረ ምንድን እድግ የሚል አንድ ቀን የነበረው አመጣዋለሁ እና ዙሮ አህያዋ ክብር አግኝታ ክርስቶስን ተሸክማ ወደ ቤተ መቅደስ ሄደች። ያልታደሉ ሰዎች ደግሞ ይህን ሲቃወሙ አየን። እንግዲህ በአህያ ተቀምጦ መጣ። አህያዋ ተከበረች። ቤተ መቅደሱ ጸዳ። ያው ፈሪሳውያን መቼም ከተቃውሞ አይርቁም። ተቃውሞ ልማዳቸው ነው። ይህንን ተቃወሙ ነው። እንግዲህ በነገው ዕለት ይህንን አስፋፍተን አምልተን በየራሳችሁ ደግሞ ተፈላስፋችሁ ምንድነው ሊነግረን ሁሉና አህያዋን ፈታችሁ አምጡልኝ ብሏል ሊቃውንት። እንግዲህ የሰው ልጅ ሁሉ አህያዋ ከስራት መፈታቷ የሰው ልጅ ሁሉ የተዋረደ አህያ የተዋረደች ናት። አመድ የምትቅም በዱላ የምትነረድ ክብር የሌላት ክብር የማይሰጣት ስጋዋ የማይበላ በክብር ተቀምጣ ማትሸለም ነውና የተዋረደው የተናቀው ከልዕልናው ዝቅ ያለው ከርኩሰት ወደ ከቅድስና ወደ ርኩሰት ከጽድቅ ወደ ኃጢአት የመጣው ከፍ ብሎ ነበር ዝቅ ብሎ የነበረ የሰው ልጅ ከማሰሪያው ተፈቶ ከኃጢአቱ ተፈቶ ወደ ጌታው ፈታችሁ አምጡልኝ። እንደው እነማን ናችሁ ቢሏችሁ ምንድነው እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ። ጌታቸው እግዚኦሙ ለአዳም ወለሔዋን እግዚእነ ለነ እግዚኦሙ ማለት ነው። እና እንግዲህ ሁላችሁ ከኃጢአት የምንፈታበት መሆኑን ማስተማር ያስፈልጋል። የተዋረዱ የከበሩበት ቤተ መቅደሱ ተዋርዶ ነበር። ስራውን አስተው ቤተ መቅደስ ጸርቶ ወደ ቦታው ተመለሰ። የተዋረደችው አህያ ክርስቶስ ተሸከመች። ሕፃናቱ አመሰገኑ፣ ዘንባባ ያዙ፣ ተፈታመ። እነዚህ ነገር ሰብሰብ አድርጋችሁ እንግዲህ ጠቅለል አድርጎ ማስተማር ነው። እንግዲህ ክርስቶስ ምናልባት የሴሚናሪ ተማሪዎች አላችሁ እዚህ ውስጥ አሉ? ኮርስ የምትማሩ የለ? የኮርስ ተማሪዎች አጨብጭቡ ውስጥ የለም? የሉ? ሁለት ናት አልመጡም። ያን ጊዜ እነሱ የሐዲስ ጉባኤ ነው መስሏቸው ለምን ይቀራሉ? የብሉያትስ አሉ ነው እንዴ? በጣም የብሉያትስ አላችሁ? ይሄ ጉባኤው ለሁላችን የተዘረገ እንደው ተሳንፈን ሰው እንትን ብለን ለሁላችን የተዘጋጀ እና ዙሮ ዓላማችን ምንድነው? መቼም ብሉይን ብንማር ሐዲስን ብንማር ድጓማ ቋቋምን ብንማር
ሴሚናሪም ብንማር የምንሰለፍበት ጦር ግንባር አንድ የተለያየ መሳሪያ ታጥቆ እንደምንጣት እንግዲህ አንዱ ክላሽ ይዛል፣ አንዱ መድፍ፣ አንዱ ታንክ እንደሚይዘው አለ አይደል? ግን ጦር ግንባሩ የአንድ መንግስት ወታደሮች ነው። ተመሳሳይ ነው። ማህሌቱም የኛው ነው፣ አውደ ምሕረቱ የኛ ነው፣ ቅዳሴ የኛው ነው፣ ሰዓታቱ የኛው ነው፣ ድጓው የኛ ንብረት ነው፣ አቋቋሙ የኛ ንብረት፣ ዝማሬው፣ ቅዳሴ የኛ፣ ብሉይ ሐዲሱ የኛ ንብረት ነው። ሁሉ የኛ ነውና ተስማምተን ተግባብተን ተደማምጠን የምናስተምርበት ነውና እንግዲህ አባቶቻችን ይሄን የሆሳዕናውን ምን ብለው ይሄ በነገረ ስጋዌ ላይ ያለን ግንዛቤ እንደው የብሉያት ተማሪዎች የሐዲሳት እኮ ዘወትር የምነግራቸው የነገረ ክርስቶስ ላይ ያለን ዕውቀት ማደግ አለበት። እየሰማችሁ ነው? ማደግ አለበት። አሁን ክርስቶስ ማን ነው? ኢየሱስ ማን ነው? መድኃኔዓለም ማን ነው? ምንድነው ሐዲስ ኪዳን ምን ይነግረናል? አሁን እኛ ጋር በተለይ በብሉያትም እንደው ልታስቡበት ይገባል። እኛም ያሰብን የሐዲሳት ተማሪዎች ታስታውሳላችሁ መጽሐፉን ሲያወጣና ነበር አይደል? ጥቅሶች እናንተም እንደዛ ግን ከብሉይ ኪዳኑ ከሐዲስ ኪዳኑ ምክንያቱም ትርጓሜው ግንጥል ጌጥ እንዳይሆን ጥንቃቄ እየሰማችሁ ነው። ግንጥል ጌጥ መሆን የለበትም። ከመጽሐፍ አማርኛው መጽሐፍ ቅዱስ ጋር መቆራኘት አለበት። ምክንያቱም አንድ መናፍቅ ብንከራከር የምንጠቅሰው ትርጓሜ አይደል? መጽሐፍ ቅዱስ አይደል? ሐዲስ ብሎ ነው የምንጠቅሰው። ስለዚህ ኢሳይያስ ትርጓሜ ስትማሩ እስቲ መጽሐፍ ቅዱስ ምን ይላል? መዝሙረ ዳዊት መጽሐፍ ቅዱስ ምን ይላል? ቆሮንቶስ ትርጓሜ ስንማርኛ ሮሜን ስንማር እስኪ ሮሜ አማርኛው ምን አለ? መጽሐፍ ቅዱስ በራሱ በቁ ምን አለ የሚለውን ሐሳብ በደንብ እያቆራኝ እያስተናሰሉ ማየት ያስፈልጋልና እንግዲህ አሁን ክርስቶስ ልባዱ በአህያ ላይ ተቀምጦ እየሄደ ነው። በአህያ ላይ የሚቀመጠው ማነው? ሰው ነው በመሰረቱ አይደል? አህያ፣ ፈረስ፣ በቅሎ የሚያስፈልገው ሰው ነው፣ የሚደክመው ሰው ነው። ነገር ግን ሄሬኔዎስ በሃይማኖት አበው እንደነገረን እዚህ አህያ ላይ እየተቀመጠው ላይ በመንበረ ጸባዖት አለ። እዚህ ገዝፎ በእኛ መካከል የተመላለሰው ሰርግ ቤት ሄደው፣ ለቅሶ ቤት ሄደው፣ በሽተኛ የጠየቀው፣ ለጥምቀት ዮርዳኖስ፣ ለጾም ቆሮንቶስ ሄደው፣ ለጸሎት ጌቴሴማኒ የገባው፣ ለነገረ ምጽአቱን በደብረ ዘይት፣ ነገረ መንግስቱን በደብረ ታቦር፣ ምስጢረ ጸሎትን በቤተ ኢያኢሮስ፣ ምስጢረ ትንሣኤ ሙት በቤተ ኢያኢሮስ፣ ምስጢረ ጸሎትን በጌቴሴማኒ ያስተማረው፣ በድንግል ማርያም እቅፍ በዮሴፍን ኮኮ ግብጽ ለግብጽ የተንከራተተው መለኮት ነው፣ እግዚአብሔር ነው። ያ እግዚአብሔር በዮሴፍ ተካሻ ላይ የተቀመጠው እግዚአብሔር ደግሞ በየማና በዘባነ ኪሩብ አለ አይደለም? ስለዚህ ሐዲስ ኪዳን ማለት የሁለቱን ተዋህዶ ያረጋገጥንበት ማለት ነው። ለዚህ ነው የሐዲስ ኪዳን ሊቃውንት ምን ይላሉ? ሐዲስ ኪዳን የተጻፈው ስለ ስጋ እንግድነት ነው። እየሰማችሁ ነው? ስለ ስጋ እንግድነት ነው የጻፈው። ስለ ስጋ እንግድነት ማለት ምን ማለት ነው? መለኮት ክቡር ነው አይደለም? መለኮት ቅዱስ ነው። መለኮት ረቂቅ ነው። መለኮት ያው ነው። መለኮት ዘላለማዊ ነው። የምንም ያጠረ አሁን ሐዲስ ኪዳን ለምን ተፈለገ? አዲስ የመጣ እንግዳ አለ። በስጋዊ አዲስ የመጣ እንግዳ አለ። ለዚህ ነው ዮሐንስ አፈወርቅ ጌታዬ አብ ይቤሎ ጊዜ ለጊዜ ጌታዬን ምን አለው አለ? በቀኜ ተቀመጥ አለው። ለመሆኑ ይሄ ማንን ነው? ይሄንን ትንቢቱን የተናገረው ዳዊት ነው አይደለ? በኋላ ደግሞ በሐዲስ ኪዳን በቀደም የሐዲሳት ተማሪ ታስታውሳለህ? ማቴዎስ ላይ እየተማርን ነበር አይደል? ማቴዎስ 1:22 ላይ ለመሆኑ እናንተ ክርስቶስ ማን ነው ብሎ ጠየቃቸው። ክርስቶስ እሱማ የዳዊት ልጅ ነው አሉ። እሱ የፈለገው የዳዊት ልጅነቱን አይክድም። የዳዊት ልጅ አብርሃም ልጅ ብለን ነው አይደል ማቴዎስ ወንጌል የምንጀምረው። የዳዊት ልጅነቱን ያውቃል። ክርስቶስ የማን ልጅ ነው ብሎ ጠይቃቸው እነሱ ምን መልስ ሰጡ? የክርስቶስ ነው አሉ። ማን? የዳዊት ነው አሉ። ከዛ በኋላ ክርስቶስ እንዴ እሺ ይቤሎ ጊዜ ለጊዜ ንበር በየማኔ እስካገበውም ለጸላይት ከታይተመካይ ደገሪከ ጌታዬን ጠላቶችን በእጅ ጭብጥ በእግርህ እርግጥ አድርጌ እስካስከዛልህ ድረስ በቀኝ ተቀመጥ ያለው ታዲያ ልጁን ነው ወይ? ዳዊት ልብ አድርጉ። እግዚእ ያለው ማን ነው? ወልድ ነው አይደለም? እሺ ወልደ ዳዊት የተባለው ማን ነው? ኢየሱስ ክርስቶስ ነው አይደለም? እግዚእ የተባለውስ ኢየሱስ ክርስቶስ ነው። አንድ ሰው በአንድ ጊዜ ልጅም እግዚአ ዳዊትና ወልደ ዳዊት መሆን ይቻላል? ለምሳሌ ሰሎሞን ወልደ ዳዊት ነው እግዚአ ዳዊት? ወልደ ዳዊት። አዶንያስ ወልደ ዳዊት ነው እግዚአ ዳዊት? ወልደ ዳዊት። እግዚአ ዳዊት መሆን ይችላል? አይችልም። ይችላል? አይችልም። ክርስቶስ ግን የዳዊት ወልደ ዳዊት እንለዋለን በአንድ በኩል አይደለም? በሌላ በኩል ምን እንለዋለን? እግዚአ ዳዊት እንለዋለን። እንዴት በአንድ ጊዜ ጌታውና ልጁ ሊሆን ይችላል ብሎ ጠየቃቸው። ምንድነው ሊነግረን የፈለገው? ወልደ ዳዊትነቱን አምነውበታል፣ ተረጋግጧል።
ያላወቁትን እንዲያውቁ ማድረግ ነው የክርስቶስ ዓላማ። ስለዚህ አሁን በሆሳዕና የምንመልከት፣ ስቅለት ላይ የምንመልከት፣ ደብረ ታቦር የምንመልከት ይሄ በተዋህዶ የቃልና የሥጋ ተዋህዶ ያመጣው ስለሆነ አሁን ዮሐንስ አፈወርቅ ታዲያ ምን አለ? ጌታ ጌታዬን በቀኝ ተቀመጠ አለው አለ። እንግዲህ እስቲ ቆይ ከሥጋው እንውጣና ወደ ቅድመ ዓለም ሄደን አብ አለ። እንግዲህ አሁን በዚህ ንግግር መሰረት እኮ መሀል ላይ ያለው ማን ነው? አረ አሁን ንበር በየማኔ ባለው መሰረት በቀኝ ተቀመጠ አለ። በቀኝ ወልድ ነው፣ በመሃል ላይ አብ ነው፣ በዚህ በኩል ደግሞ ማን አለ ማለት ነው? መንፈስ ቅዱስ ነው። በነገራችን ላይ ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለህ ካጠቆምክ ምስጢረ ሥላሴ ይናገር። አንጠቁም፣ እኛ አናቃችሁ ስትበቃ የሚገለጥልን እንደዚህ ብለን ካመለከት ልዩነት አለ ማለት ነው ብሏል። ስለዚህ በቀኝ ተቀመጥ ዮሐንስ አፈወርቅ ታዲያ ሲተረጉም ምን አለ? እንዴ መለኮትንማ ቢሆን እኮ ገና ዳዊት ሳይፈጠር ቅድመ ዓለም ነው በቀኙ የተቀመጠው። የማን ማለት እኩልነት አንድነት ማለት ነው። በእሪና ይቀመጥ ማለቱ ነው አለ። ታዲያ በቀኝ ተቀመጥ የተባለው ማን ነው አለ? አዲስ የመጣው እንግዳ ማን ነው? ስጋ። እየሰማችሁ ነው? አዲስ የመጣው እንግዳ ማን ነው? ስጋ ነው አይደለም? ስለዚህ በቀኝ ተቀመጥ የተባለው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። የተቀመጠውን ተቀመጥ ይሉታል። ለምሳሌ አሁን ቁጭ ይያለው አይደል? ተቀመጥ ትሉኛላችሁ አይባልም። አሁን አንድ እንግዳ ቢመጣ ምን ይባላል? ኖር ተቀመጥ ይባላል አይደል? አሁን ዮሐንስ አፈወርቅ እያለ ያለው ምንድነው? በቀኝ ተቀመጥ ያለው ስጋ ነው። አዲሱ እንግዳ እሱ ነው። አሁን አዲስ የመጣበት ተዋህዶ የመጣው አዲስ የመጣው ስለሆነ ነው። ስለዚህ ይሄንን አንደኛ ማመን ያስፈልጋል፣ ሁለተኛ ማወቅ ያስፈልጋል፣ ሶስተኛ ደግሞ ያወቅን ማገናዘብ በኦርቶዶክሳዊ ተዋህዶ መነጽር ማየት ያስፈልጋል። አያችሁ፣ ይሄን ካልተረዳ ሐዲስ ኪዳን የማይቆረጠም ድንጋይ፣ የማይቀቀል ድንጋይ፣ የማይፈጭ አሸዋ ነው የሚሆነው። ብዙዎቹ ወርቀዋል። በዚህ በኩል በጣም ትልቅ ደረጃ ደርሰው እነ ንስጥሮስ ወርቀዋል፣ እነ አርዮስ ወርቀዋል፣ እነ መቅዶኒዮስ ወርቀዋል። ሌሎችም የሐዲስ ኪዳን መናፍቃን ጠቅላላ ይሄን ካለማመን የመጣ ነው። ስለዚህ አሁን ቀራንዮ ላይ በአህያ ማን ነው? በሆሳዕና በአህያ የተቀመጠው ማን ነው? መለኮት ነው ስጋ ነው? ንገሩኝ። በአህያ ላይ የተቀመጠው ማን ነው? ክርስቶስ ኢየሱስ ክርስቶስ ነው። እስማ ወንበለ ተውላጥ ተረክበ ከመ አስተባረየት ሕግ ዘባነ ሰማይ ዘባነ ኪሩብ ለመሬታዊ ወለሰማያዊ ዘባነ አድጋ ለማለት ሰምታችሁኛል? ወንበለ ተውላጥ ተረክበ ከመ አስተባረየት ሕግ ዘባነ ኪሩብ ለመሬታዊ ወለሰማያዊ ዘባነ አድግ። አሁን በኪሩቤል ጀርባ ማን ተቀመጠ? ሊቁ በምስጢር ምን እያለ ነው? እላይ በዘባነ ኪሩብ ማን ተቀመጠ? ስጋ። እዚህ በዘባነ ድግት ማን ተቀመጠ? መለኮት። ለምን ዘባነ ድግት የሚስማማው ለማን ነበር? ለስጋ ነበር። አሁን ግን ስጋ እዛ ላይ ወጥቶ ባለዘለ። እንደውም ዮሐንስ አፈወርቅ ምንድነው ያለው? አዳም ወደ ገነት እንዳትገባ ተብሎ ተከልክሎ በር ተዘግቶበት ነበር አለ። እንዳትገባ የተባለው አዳም ግን የገነትን በር እየጠበቀ ያለው ማን? መልአክ ነበር አይደል? ገነት አዳም እንዳይገባ እንዴ ስጋ ባቋራጭ እነሱ ሳይረዱ ምንም ያወቁት ነገር የለም። አምላክ ሆኖ በዘባናቸው ላይ ተቀመጠባቸው። ያ የተዋረደው ስጋ አትግባ ተብሎ እየተከለከለ ያለው የነበረው የአዳም ወኪል የአዳም ስጋ አምላኩ በተዋህዶ አምላክ ሰው ሆኖ በዘባነ ኪሩብ ተቀመጣለ። ስለዚህ እኔ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ትምህርቷ ረቂቅ፣ ጥልቅ፣ ጥብቅ እምነትን፣ ዕውቀትን፣ ምግባርም የሚጠይቅ መሆኑን ማወቅ ያስፈልጋልና እኔ እንደዚህ አይነት ትምህርቶች ሲመጡ ይህን ብንገነዘብ በጣም ደስ የሚለኝ እኔ በግሌ ማለት ነው። አሜን። ደህና ዋላችሁ? ተረድታችሁኛል? ለማርያም ተረዱኝ አደራችሁ። እና ምስጢረ ሥጋዌ ላይ ተነጋገሩ፣ ተወያዩ። ቤተክርስቲያን ምንድነው የምትለው? ለዚህ ደግሞ ሃይማኖት አበው እኔ ሁሉ ጊዜ እናገራለሁ። ክፍልም ለአዲስ ተማሪዎች ነግሬያለሁ። ሄሬኔዎስ በጣም በሚገባ ተነግሮት እዚህ ተጠማው ይላል፣ እዛው ውሃውን ወይን ያደርጋል፣ እዚህ ተራብኩኝ ይላል፣ እዛ እንጀራ ያበረክታል፣ እዚህ ትንሣኤና ሕይወት ነኝ ይላል፣ እዛ ይሞታል፣ እዚህ የዓለም ብርሃን ነኝ ይላል፣ በጨለማ ቤት ይታሰራል። እንደዚህ እያለ እያነጻጸረ ያመጣዋል።
ሁለቱን ታዲያ ይላል አንድ ላይ መስፋት ያስፈልጋል። በሁለት አሳና በአምስት እንጀራ 5000 ሰው አበርክቶ አበላ አይደለም። ይሄ ብቻውን ከተወሰደ የማን ስራ ነው መሆን ያለበት? የመለኮት ነው የሥጋ ነው? ብቻውን ነው ከተባለ ይሄን ስራ የሚሰራ ማን ነው? መለኮት ነው አይደለም። እንደገና ደግሞ እዛ ላይ ደግሞ ወምዝርህበ ከጾም በኋላ ደግሞ ምን ተራበ ይላል አይደል? ይሄ ማን ስራ ነው? የሥጋ ነው። ጸማይኩ የማን ስራ ነው? የሥጋ ነው። ማየረሰይ ወይነ ወደ ኪሞ ግዚ የስባው ይረፉ ነበረየ የሥጋ ኑ እናንተ ደካሙ ኑ ስሩሃን ዋና አረፈክሙ የመለኮት ነበር አይደል? ነገር ግን ይሄን አንድ ላይ መስፋት ያስፈልጋል። ማዋሃድ አዋህዶ ማየት ያስፈልጋል። ገነጣጥለህ ተንጠልጥለህ ትቀራለህ ነው። እዛም አንድ የተቆነነች ነፍስ እንደሚባል አንድ ጊዜ ተቀዝቀዘው አንድ ሲቆም ቁጭ ጨምረሻለ እዛ ራበው ስትባል ለካ ዮሴፍ ልጅ ነው ሰው ነው። እዛ ደግሞ እንጀራ በረከት አራዳ ተሳስቼ ነበር ስትል እየወደቅ እየተነሳ ዝም ብሎ ሲዞርብ ነው የምትኖረው። ስለዚህ የተዋህዶ ሊቃውንት ታዲያ ምን አደረጉ? ግብረ ትስብእትና ግብረ መለኮት ማጋባት ያስፈልጋል፣ ማዋሃድ ያስፈልጋል። በቆሮንቶስ ምድረ በዳ የተራበው እንጀራ ያበረከተው ውሃውን ወይና ተጠማው ያለው ውሃውን ወይና ያደረገው ሙቶ የተነሳው እኔ ትንሣኤና ሕይወት ነኝ አለ አልዓዛርን ያስነሳው። ስለዚህ ይሄንን ቤተክርስቲያናችን አዋህዳ አሳምራ አበጥራ አንጠርጥራ የክርስቶስን ጉዳይ የምታስተምርበት አንቀጽ ነውና እኔ በዚህ ጉዳይ እንደው ይሄን አሁን ወደ ምሕረት ላይ ብንነገረው ህዝቡ አይሰማንም። ጆሮ ዝግ ነው። ምክንያቱም አላሳደግ ነው። ቀስ በቀስ ማደግ አለበት። ሁሉ ሀሊቦ ጋር ይኩማረ ቅዱስ ጳውሎስ ያለው መቼም የአንድ ዓመት ህፃን ወደ ወንድ የተወለደ ዳቦ ክትፏም ቁል ቢል የመቅሰፍት ነው። እንደገና ደግሞ በ30 ዓመቱ ጡት ባታ ደግሞ የሌላ መቅሰፍት። ስለዚህ ቅዱስ ጳውሎስ ሀሊቦ ጋር ይኩሙ እንደ ህፃናት ወተት ጋት ናችሁ። እስከመቼ ወተት ትጋታላችሁ? ቆሎ ቆርጥሙ አጥንት ቆሎ ጎርድሙ አጥንት ምጣጡ ዳቦን ግመጡት ይላልና ወደ ጠጣሩ ወደ በሳሉ ወደ አደጉት ትምህርት ማደግ ያስፈልጋል። ወደፊት እኔ ትኩረት አድርገን መስራት ያለብን ይመስል ይዝ ላይ ነው። እንደው እንዳይጠጥርም አድርገን በርግጥ እንደው ዘላይ ሰው ማደናቆርም እኛ የገባውን ሰው አንዳንድ ሰው ችግሩ እሱ የገባው እሱ የገባው ይመስላል። በግልባጭ ደግሞ እሱ ያልገባው ነገር እሱ ያልገባው እየመሰለው በሱ ልክ ቁርቁር የሳፋውና ካቅም በታች ሆነ ካቅም በላይ ሆኖ እንዳያስጨንቅ ካቅም በታች ሆኖ እንዳይናቅ ማዕከላዊ የሆነ ጠይም ትምህርት ለማስተማር ግራ ቀኝ ማየት ያስፈልጋል ለማለት ነው። ወንድሞች ደህና ዋላችሁ? በደንብ ተረታችሁኝ? ጥያቄ ግብረ ገብረ መለኮት ትስብእት የገብር ግብረ ትስብእት የሚሉ አሉ አይደለም? ካቶሊኮቹ ያሉ ይባላል። እንግዲህ ዝርዝር ጉዳያችሁ መጻፋቸው ለማን ሞክረው ቆይቷል እንጂ መለኮት ለምሳሌ እነሱ ምንድነው የሚሉት? ውሃውን ወይን ያደረገ ማን ነው? መለኮት። የተጠማ ማን ነው? ሥጋ ነው የሚሉት። የኛ ሊቃውንት ደግሞ ምን አሉ? የዮሐንስ ወንጌል ምዕራፍ 9 ነው ለጥቅስ ያመጡ። ለጥቅስ ያመጡ ምንድነው የሚሉት? የዘውሩት ያን አይነ ስውሩን በትክክል የሚገልጠው እጉር የሚለው ነው። አይነ ስውር አይደለም፣ ልሙጥ ነው። እንደው አይጉርም አይደለም ማለት ልሙጥ ነው። ይሄ ግንባሩ ልሙጥ ነው። እንደማንኛው ሐዋርያትንም ለጥያቄ ያነሳሳቸው አይነ ስውርነቱ አይደለም። ብዙ አይነ ስውር አይተዋል በሀገራቸው። አዲስ አይደለም፣ የመጀመሪያ የመጨረሻ ማለት ነው። ይሄኛው ግን ጠቅላላ ፊቱ ልሙጥ ነው። ይሄ ጠቅላላ አይን የተቀመጠበት ቦታ ለሱ ግንባር ነው ጠቅላላ። እና ይሄ ነው ለጥያቄ ያነሳሳቸው አይደል? ረጌታ ሆይ ምንድነው ይሄ? እንዲህ አይነት ፍጥረት አይተን አናውቅም። እንደው እሱ ኃጢአት ሰርቶ ነው ኃጢአት ይሰራ ብሎ አስቀድሞ ሰንክሮት ነው ወይም ደግሞ እናትና አባቱ ለመበቅ እግዚአብሔር እየተበቀላቸው ነው ብሎ ጠይቆ ነበር አይደል? በኋላ ክርስቶስ የሰጠው መልስ ሕይወቱ አበሰ። እሱ አልበደለም አይበድልም ወይ አዝማዲው ዘመዶቹም አልበደሉም። ዳይሞ ከማያስተር ይገብረ እግዚአብሔር በላይ የእግዚአብሔር ሥራ ይገለጥበት ዘንድ ነው። ይሄን ደግሞ ሊቃውንት አይነ ሰጥቼም አይነ ነስቼም መመገብ እንደምችል ያሳየውበት ነው ብሎ ተውሞታል። ከዛ በኋላ የእግዚአብሔር ሥራ ይገለጥበት ዘንድ ነው አለና ቀን ሳለ ሥራዬን ልሰራ ይገባኛል። ማንም ሥራ ሊሰራበት የማይችል ሌሊት ይመጣል አለ። ሌሊት ያለው ሞቱ ነው፣ ቀን ያለው ትንሣኤው ነው። በሕይወት እስከ ነው ብዙ ሌላ ሀተታ ነው። ተውት እሱን። ከዛ ምራቁን እንትፍ ብሎ ጭቃ ለውሶ አይኑን ቀባ። ዋናው ነጥቦ ይችላል። አሁን ምራቁን እንትፍ ብሎ ይላል። አሁን የአይነ ስውር አይኑ የበራው በምንድን ነው ንገሩኝ? በምንድን ነው አይኑ የበራው? በጭቃ በምራቁ ገብረ ጽውረ በምራቁ
ወቀዋይ ዱለ ዘውሩ ተወልደ አበይተ ኃይላት እሺ አሁን የሰው ያዩን የበራው በምንድን ነው? ጭቃው አለ ምራቁ አለ ጭቃ አለ የለም ምራቅ አለ የለም እሺ ምራቅ ብቻውን ያድናል ወይ ነው ትልቁ አሁን ነጥቡ ይሄ ነው ሊቃውንቱ የፈለጉት ጭቃ ብቻውን ያድናል ምራቅ ብቻውን ያድናል ለምሳሌ ወልሶ አፉ ምራቅ ሞልቶ ተቀምጧል አሁን ብትተፉብኝ እኔም አላስተፋችሁ ማዳት ነው ትርፌ አታበሩም እኔም አላስተፋችሁ እናንተ ማትደፉ እንደዚህ አይነት ውርደት ውስጥ አትማጥማችሁ ታውቃላችሁ እኔም እምነቴን አውቀዋለሁ አሁን አያችሁ ምራቅ ሊያድን አይችልም ስለ አዳኝነት የማን ገንዘብ ነው የመለኮት ነው ምራቅ የማን ገንዘብ ነው የሥጋ አሁን በተናጠል ከሆነ የሰው እየተፈወሰው በምራቅ ብቻ ከሆነ ምራቅ ብቻውን ያድናሉ አያድንም እሺ ያዳነው መለኮት ከሆነ ምራቅ ከየት ያመጣል አየ የኛ ሊቃውንት ያመጡት ሐሳብ ማፍረሻ ሐሳብ ምንድነው ተዋህዶ የሚያገለግለው ለዚህ ነው እንቲያሁ ለቃል ሆነ ለሥጋ ወንቲያሁ ለቃል ወንቲያሁ ለሥጋ ሆነ ለቃል የቃል ሥጋ አዳኝነት የማን ገንዘብ ነው የመለኮት እሺ ምራቅ የማን ገንዘብ ነው የሥጋ አሁን ከዚህ ሁሉ ጣጣ ለመውጣት ይሄ የሥጋ ነው ይሄ መለኮት ነው ብለን ጣጣው እስከ መግባት ወደ ምን እንመጣለን ይሄን ሰው ያዳነው ማን ነው ኢየሱስ ባጭ ኢየሱስ ደግሞ ስን ምን ማለታችን የመለኮትና የሥጋ ተዋህዶ ውጤት ማለት ነው ለምሳሌ አሁን እኔ አሁን እያስተማርኳችሁ ነው አይደል እሺ ነፍሴና ሥጋ ነው እያስተማረ ያለው ሁለቱም ሰው እና ምን ያልኩ ታገረ ያበጠ ይፈንዳ አልተመለሰም አሁን እያስተማራችሁ ያለው ሥጋዬ ነው ነፍሴ ነው መጋቢ ሐዲስ ናቸው ምን አከኝ መጋቢ ሐዲስ ናቸው እሸቱ አለማየሁ ይባላል አየህ ሰሎሞን ብዬ በጠራው አሁን ሁለቱንም አይባልም ሁለቱማ ተዋህደው እኮ ሰሎሞን የሚል ስያሜ ሰጣናቸው ለምሳሌ አንተ እንጀራ እየበላህ ነው አሁን ለምሳሌ ምሳሌው አይሄድም እንዳትወስዱ ለምሳሌ አንድ እዚህ ጋር ዶቄት አለ እዚህ ጋር ውሃ አለ ለየብቻችሁ ምን ነበሩ ዋና ዶቄት ነበሩ ከተወካ በኋላ ሊጥ ከተጋገረ በኋላ እንጀራ ከደረቀ በኋላ ከኮቸሮ በኋላ ከዛ መጨረሻ ይወጣል ወይ አምር መጨረሻው ተው አሁን ዙሮ አንድ ነገር ቅርጹን በለወጠ ቁጥር ስሙ ይቀይራል ነው ሐሳቡ አይደለም ይሄ ሳይንሱ የሚል ሐሳብ አሁን ያለ መለኮት ብቻውን አለ እዚህ ሥጋ ብቻውን አለ እስከመቼ ድረስ ይኩነኒ በከመት ቤልኒ ብላ መቤታችን ፈቃዱን እስከምትሰጥ ድረስ ልክ መጋቢት 29 ቀን 3 ሰዓት ላይ እሁድ እንደ ቃል ይደረግልኝ ብላ ይሄ ቃል ካፏ ሲወጣ ወዳው አካላዊ ቃል ወደ ማህፀኗ ገብቶ የዕለት ጽንስ ሆኖ ተቀረጸ ይሄን ሊቃውንት ምን ብለዋል ልክ ምንድነው መምሪያ ለስላሴ መነጠነበት ነበር ይሃም ዮሴፍ በድንግል ማራታ ይሃም ዮሴፍ ወይ ብላ ማንደርደረ ወረ ድምጽ መታ እስከ ጽንሰት ቃለ አንድ ሴት ጸነሰች የሚባለው መቼ ነው ከባሏ ዘሩ ወጥቶ እሷ ማህፀን ሲያርፍና ከማህፀኗ ውስጥ ካለው እንቁላል ይብሉታል የሚይዘውን ሰዎች ደም ነው ምንለውኛ ግደለ ብቻ ሆነ ብቻ ተዋህዷል ሆነ ነገርኛ ብዙ ጉዳዩን አናቀ እኛ ተሸክመን ዞራል ሰውነታችን ምን እንደሆነ እኛ ተፈታተነ የተገጣጠመን አይደለም ተገጣጠመን የተወለድ ነው አልፎርኩስ ተፈታታረስ መገጣጠሚያው እየጠፋ አስቆሎ ካለ ጎደሎ ነው የሚቀረው በዛ ዙሮ ግን ለማለት የፈለኩት ምንድነው እመቤታችን መላውቀስ ሰለቻችሁ እመቤታችን እንደ ቃልህ ይደረግልኝ ስትልና አንድ ሴት ከባሏ ዘር ስትቀበል እኩል ነው ማለት ነው አያችሁ እምድምጽ መታ አሁን የእመቤታችን እንደ ባል የቆጠርነው ማን ነው የመላኩን ቃል ማለት ነው ከመላኩ ቃል የወጣው ምንድነው ድምጽ ነው ከዛ ከድምጽ ምን ይኩነኒ ብላሷ ስታወጣ ከቃሏ ልክ አካላዊ ቃል ተጸነሰ ከዛች ደቂቃ ከዛች ሰከንድ ጀምሮ ምን ሆነ 9 ወር ከ5 ቀን ተወለደ አባ ጊዮርጊስ ዘጋስጫ አቃቤ ሥራ ይመጻ ሰማየ ሰማያት ወጸፈውስ ተረክበት በቤተ ዳዊት መድኃኒት ቀማሚው መለኮት ከሰማይ ወረደ
መድኃኒቱ የሚቀመምባት እንጨት ደግሞ ከዳዊት ዘር ተገኘች። ያችን እንጨት እንኳን አይባልም ዕፅ ነው የሚስማማኝ እንጨትና አሁንም እንጨት በእንጨት ላይ ተሰቀልን በዕፅ ላይ ተሰቅለን የሚስማማኝ ይገርማችሁ። የቄስ ትምህርት ይላል አሁን እንትሩ እኛም ተቀበለ የቄስ ትምህርት አይደለም የካህን ትምህርት የአብነት ትምህርት ነው የሚባለው። የክህነት ትምህርት የቄስ ትምህርት አይደለም እንዳትቀበሉ። የቄስ ትምህርት ነው የተማረው አትቀበሉ። ያበሻ ተማሪ አይደለም የክህነት ተማሪዎች ነው የአብነት ተማሪዎች ነው። ሰማያት እየሰነጠቀን የምንመራመር ሰዎች እሱ እንኳን እንደው እናገረው ምን ነገሩ ነው ይብሰል ብቻ። ለማንኛውም ለላችሁ የፈለኩ ምንድነው ልክ እመቤታችን ይኩነኒ ስትል አካላዊ ቃል በማን ማህፀን አደረ ብለናል? በእመቤታችን ማህፀን። ያን ጊዜ ተዋህዶ ተፈጠረና እስመ ተዋህዶ አየተታ ለምንታዌ ተዋህዶ ሁለትነትን አጠፋ። ሁለትነት ምንድነው? ስጋና ቃል ተዋሃዱ። ሁለት ሃይማኖታችን ምንድነው የሚለው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የምንለው አይደለም? አካለ መለኮትና አካለ ስጋ ለየብቻቸው ነበሩ። ባህሪ ስጋና ባህሪ መለኮት ለየብቻቸው ነበሩ። በድንግል ማርያም ማህፀን ሲጸነስ ግን አካለ ስጋ ከአካለ መለኮት ከአካለ ስጋ ባህሪ መለኮት ከባህሪ ስጋ ጋር ሲዋሃድ ከሁለት ባህሪነት ወደ አንድ ባህሪነት ከሁለት አካልነት ወደ አንድ አካልነት። ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ምን ብላ ታምናለች? አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በተዋህዶ ከበረ። ታዲያ ሊቁ ምን ይላል? ወልድን እመቤታችን ወልዴ ብለዋለች አላለችም? ብለዋለች። ጥያቄ ብለዋለች አላለችም? አብ ወልዴ ብሎታል አላለውም? ብሎታል። እሺ አብ ወልዴ ያለው ማንን ነው? ክርስቶስ። ቲንክ አድርጋችሁ ተናገሩ። አብ ወልዴ ያለው ማን ነው? በዮርዳኖስ ክርስቶስ ኢየሱስ ዋህዶ ንገሩኝ። ኢየሱስ ክርስቶስ እይቤ ወልዴ ዘላይለ ዝንቱ ሊቁ አላ ይቤ ዝንቱ እቱ ወልዴ። አብ ልጄ ነው ያለው በዛ አድሮ ያለው ልጄ ነው አላለም አለ ሊቁ። አዋህዶ መለኮትና ስጋን አዋህዶ ምን አለ? ልጅ ያለው። እንዴት ደስ ይላል መሰላችሁ። ደግሞ እንደገና ወልዴ ለምን ከመዝረስ ሳይከነ እመቤታችን በ12 በቤተ መቅደስ ጠፍቶባት ስትፈልገው ምንድነው ያለችው? ልጄ ለምን እንዳደረከን እኔና አባትህ እንዴት እንዲህ ጨዋናት እንዳለችን እኮ ነው ቦን መብራን እንደው አሁን አያችሁ ክርስቶስ ዮሴፍ የክርስቶስ አባት እንዳልሆነ ዋናው ምስክር በዓለም ላይ ማን ነው? አንደኛ እመቤታችን። ንገሩኝ። ራሱ ኢየሱስ አብ አይደለም እሱም አይደለም እመቤታችን። ማን ነው? እመቤታችን። በዚህ በሳይንሱ ምን ይባላል? ልጅ ለአባት እምነት ነው ለእናት እውነት ነው ይባላል። ከማን እንደጸነሰች የምታውቀው ማናት? እናት ናት። አባት ግን ዘርቻ ነው በቃ። ምናልባት እሱ ከመዝራቱ አንድ ቀን ሌላ ሰው ከዘራ እርሻው ሌላ ይዞታል። ልጅ ነው ብሎ ያሳድግ። አሁን በዲኤንኤ ስንት ጉድ እየመጣ መሰላችሁ? ልጆች ናቸው። አሁን ባለፈው አንደኛ የገባንበት ሽምግልና ልጆች ናቸው ብሎ ያሳድጉ ሁለት ልጆች ሲመረመሩ ልጆቹ አይደል በዲኤንኤ። ስለዚህ እውነተኛ ልጅ መሆኑን የሚያውቀው ማን ነው? አባት ነው እናት? እናት። አሁን እመቤታችን ክርስቶስ በድንግልና ተጸንሶ በድንግልና እንደተወለደ ከእመቤታችን በላይ የሚያውቃል? ይህ ብቸኛዋ ለዚህ ምስክር እሷ ናት። ስለዚህ እሷ ግን ምን አለች? አነ ወአቡከ እኔና አባትህ እየፈለግን። አያችሁ ምን ያህል ይሉኝታ እንዳላት የዮሴፍ እንዲካም ገደል ማትጨምር። ዮሴፍ አባቱ እንዳልሆነ ታውቃለች። ከሷ በላይ አዋቂ የለም። በናው ድንግል ተጸንሶ ተወልዶ ይሄ የዮሴፍ ልጅ እንደው በዓለም ላይ ያሉ አሁን እንኳን የተነሱ መናፈቃን ባይሆን እንደው ሎቱ ስባት እኛም ስንደግሞ እናፍራለን። ሌሎች ልጆች አሏት እያሉ ይቀረሻሉ እንጂ እኮ ክርስቶስ በድንግልና መወለዱን ማያምን የለም አይደል? ግን እመቤታችን ናት ትክክለኛዋ ምስክር ለዚህ እመቤታችን። ነገር ግን ክርስቶስ ጠፍቶባት ስትፈልጉ ቆይታ ስታገኘው ምን አለች? ልጄ እንዴት ታደርገናለህ? እኔና አባትህ እኮ አንተን ፍለጋ ስንደክም። አባትህ የተባለው ማን ነው? ዮሴፍ። ዮሴፍ ልብ አድርጉ፣ አንድ አባት ሊያደርግ የሚችለውን ነገር አድርጓል አላደረገም? አድርጓል። አሁን ዛሬ የወለደ ሴት ያገቡ ሰዎች አውቃለሁ። እኔ እውነቱን ለመናገር ልጄ አባቴ ብሎ አሳድገው ትልቅ ደረጃ ያደረገ እናት መታ ልጄን አትንካቢ ብትል ያ ትዳር ይበጠበጣል አይበጠበጥም? ይበጠበጣል። እመቤታችን አያችሁ፣ እሷ እመቤታችን ይበጠበጥ ይመጣል ብላ አይደለም እሱ ምን እሷ ጉዳዩ አይደለም። ነገር ግን የዮሴፍን ብሎታ አላለም። ዙሮ የፈለኩት እሱ አይደለም። አብ በዮርዳኖስ ምን ብሏል? ልጄ ብሏል አይደለም? እመቤታችን ደግሞ ምን ብላለች? ልጄ። አሁን
አብ ልጅ ሲል በተዋህዶ ስጋንም ጭምር ነው። እመቤታችን ወልደ ስልት ደግሞ በተዋህዶ መለኮትም ጭምር ማለት ነው። አያችሁ ይሄንን በደንብ አድርጎ መረዳት ያስፈልጋል። በላይ ሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ጽየኪ ዛልቦተው ሳከ ዋልቦ ህጸተ ለወሉደ ሰብ ይክስት ያሬ ነው ዘስላሴው ገጻተ ጽየኪ ድንግል ተአምሪው በላይ ሌኪ ወበዮርዳኖስ ወበታቦር በላይ በዮርዳኖስ ዝንቱ ተወልደ ይብሏል ወበታቦርም ዝንቱ ተወልደ ይብሏል አይደል? ባንቺም ደግሞ እንደገና ዋናውና ትልቁ ደግሞ ከደብረ ታቦርም ከዮርዳኖስ አንቺ ትበልጫለሽ ሶስትነቱን የገለጠብሽ ወተን የሮሙ ሰይደ ለስሉስ ማህየዊ አብ ወልድ መንፈስ ቅዱስ ብለን አፋችንን ሞልተን እንድንጠራ ትምህርት የሰጠችን እሷ ናት። ከሷ በመወለዱ ነው በጎልቶ ያገኘው እና ይቅርታ እስከዚህ ድረስ እንኳን መራቅ አልነበረብኝም፣ ግን እንደው መረዳት ስላለብን ወገኖች። እሺ ፎቶ ዘንበለ ዳይሙ በስርዓተ ትስብእቱ ወልደ ማርያም የምንለው እንደ ሰው እንደመሆን ነው እንጂ እንዳመላክነቱ አይደለም ማለት ነው። ምን ማለት መሰለው? ይሄኛው እንዳመላክነቱ ነው ማለት ቅድመ ዓለምም ልጅ ነህ ማለት ነው። አሁን ወልደ ያለው ዛሬ አይደለም፣ አሁን በሆነው ብቻ አይደለም። እመቤታችንም ወልደ የምትለው አሁን በሆነው ብቻ ከሷ ከተወለደ ብቻ አካል ስላገኘ አይደለም። ምክንያቱም አብ ወልድ ይባላል አይደል? ወልድ የተባለው ከማን ስለተወለደ ነው? ከአብ አቤት ከአብ ስለተወለደ ቅድመ ዓለም ወልድ ይባላል አይደል? ድህረ ዓለም ሲመጣ ምን ተባለ? ወልድ ያንተዋነ የሞላ አዎ። አሁን ለምሳሌ ከሶስቱ አካላት አብ ሰው ያልሆነው መንፈስ ቅዱስ ሰው ያልሆነበት ምክንያት ምንድነው አለና ሊቁ እኮ ለንጽጽር ምን ጠቀሰ? ስመ ተፋለሶ እንዳይመጣ ነው። ምክንያቱም ወልድነትን ወልድ ስንለው ወልድን እኮ አዲስ አይደለም ለሱ አይደለም፣ መወለድ ለሱ አዲስ አይደለም። አብ ተወልዶ ቢሆን ግን ባብነት ላይ ምን ይጨምራል ማለት ነው? ወልድነትን ይጨምራል ማለት ነው። መንፈስ ቅዱስ ቢወለድ እንደውስ በሰራጽነት ምን ይደርባል ማለት ነው? ልጅነትን ይጨምራል ማለት ነው። አሁን ይሄኛውም እንደ አምላክነቱ ነው ማለት ቅድመ ዓለምም ልጅ ነው፣ የቅድመ ዓለሙንም ጭምር እያሳየ ነው ማለት ነው እንጂ ለምሳሌ ቅድመ የተወለደ አብርሃም አድሮ እንኳን አለ ባለቤቱ አይደለ 50 ዓመት የሌለህ አንተ አብርሃምን አየሁ ትላለህ እንዴ ብለው ሲዘብቱበት እኮ ቅድመ የተወለደ ሀሎ እንኳን አብርሃም ሳይወለድ ነበርኩኝ። አረ እንደው እነሱ ደስ ይበላቸው ብሎ ነው እንጂ ከታራ በፊት ምን ነበር አለ ሊቁ። ደግሞ እነሱ አብርሃም እያሉ ስለሚያላዝኑ እናንተ የምትመኩበት አብርሃም ራሱ ከኔ በኋላ ነው የነበረው ብሎ እነሱ ሞራላቸውን ለመንካት ነው እንጂ አዳም ሳይፈጠር ነበረ። ሉቃስ ሐረገ ትውልድ ሲቆጥ ወዴት ነው ቆጠረ? ማቴዎስ አብርሃም ላይ አድርሶ ቆመ። ሉቃስን ወዴት ወሰደው? ወደ አዳም ወሰደው አይደል? ምክንያቱም ሉቃስ የሚጽፍላቸው ሰዎች አብርሃም የሚሉ ሰዎች አሉ። የማን አብርሃም አመጣህ ብሊሉ ይችላል። እነዚህኞቹ ግን ማቴዎስ ደግሞ ለእስራኤል ስለሚጽፍ አብርሃም ሲልላቸው ደስ እንዲላቸው። ስለዚህ ይሄ ወልድ የሆነው አምላክ የሆነው ዛሬ ሰው በመሆኑ አይደለም። ቅድመ ዓለምም ልጅ ነው፣ ቅድመ ዓለምም አምላክ ነው የሚለው ለማሳየት ነው። ለቃውንቱ የቅድመናውን ለመናገር ነው። የቅድመናውን ለመናገር የእመቤታችንም ቢሆን ለምሳሌ እኔ ልጅ የተባልኩት ከእናቴ ከተወለድኩ በኋላ ነው አይደል? ይሄ ምን የሚለው መናፍቃን ተነስቶ መስሎ ለዚህ ማፍረሻ ያመጣው ለፌ ማርያም ክዋኔው ለፌ ማርያም ለወልድ ክዋኔው የወልድ ህልውና የተረጋገጠው ከማርያም ከተወለደ በኋላ ነው። ምን ፎጢኖስ ተነስቶ ነበር። አይ አቆ ወልደ ማርያም በመለኮቱ የለም አይደለም ቅድመ ዓለም ነበረ ለሚለው ለማሳየት አስተያየት የሰጡበት ምክንያት ምንድነው? የሶስት ወንጌሉ በዛብሩ ነው። የማቴዎስ የማርቆስና የሉቃስ ሁለቱም ለትንሳኤው ለሆሳዕናው አስታከው ነው ለህማማቱ አስታከው ነው የጻፉ። ለምሳሌ ማቴዎስ 21 ላይ ይሄን ያስተምርና 22 ላይ 23 ላይ ተግሳጹ አለ 24 እና 25 ላይ የአንድ ቀን ትምህርት ነው። በዛው ምዕራፍ 26 ቁጥር ላይ ወምድረሰኑ ይሟል ወደ ፋሲካው ነው የሚገባው። የሉቃስም ምዕራፍ 29 ላይ ነው በዛው አያይዙ ወደ ህማማቱ። የማርቆስም 11 ላይ ነው በዛው አያይዙ ወደ ህማማቱ ነው የሚገባው። የማርቆስ ግን የዮሐንስ ግን በመጀመሪያው ፋሲካ ላይ ነው ያደረገው። ለዚህ ሁለት አስተያየት፣ አንደኛ ምናልባት ይሄ ነገር ይሄ እንደ ማርያም አይነት ነው። ማርያም አሁን የሉቃስ 7ቷና የሌሎች ወንጌሎች ቦታቸው ይለያያል አይደል? የሉቃስ ያለችው ምዕራፍ 7 ላይ ነው። የማቴዎስ 26 ላይ ናት። የዮሐንስ 12 ላይ ናት። የማርቆስ 13 አካባቢ ላይ ናት። የሉቃስ ግን ለብቻዋ ተገንጥላ የት ነው ያለችው? ምዕራፍ 7 ላይ ናት። ገና ወደ መጀመሪያው አካባቢ
ይሄም የዛው ተመሳሳይ ነው። ለዚህ ሊቃውንት የሰጡትን አስተያየት ነው በቀጥታ መናገር የምችለው። አንደኛው እውነት ነው፣ አንዱ በጥንተ ስብከት ነው፣ አንዱ ደግሞ የሆሳዕና ሁለት ጊዜ ነው የተደረገው የሚለው ሊቃውንት አሉ። ሁለተኛው ደግሞ የቀረበው አስተያየት ምንድነው? ወንጌልና ድጓ ተራ አይጠብቅም። ወንጌላውያን እግር በእግር ተከታትለው ሰኞ የተደረገው ሰኞ፣ ማክሰኞ የተደረገው ማክሰኞ ቅደም ተከተሉን ጠብቀው አልጻፉም። ምክንያቱም ሐዲስ ኪዳን የሥነ ጽሑፍ መጽሐፍ አይደለም፣ ወይም ዘገባ አይደለም፣ ድርሰት አይደለም። በሥነ ጽሑፍ ተደንግጎ ቅደም ተከተሉን መቼቱን ጠብቆ እንደተባለው አሁን በዚህ በሥነ ጽሑፍ መቼት አለ። መቼ ማለት ጊዜውን፣ የት ማለት ቦታውን የሚያመለክት ማለት ነው። የሥነ ጽሑፍ ሰዎች እንደሚነግሩ መጽሐፍ ቅዱስ ግን መቼት አለው። መቼቱ በዘመነ ክርስቶስ ነው። የት የሚለው ቦታው ደግሞ በኢየሩሳሌም አካባቢ ነው። ነገር ግን ድርጊቶቹ በቅደም ተከተል ተጠብቀው የተጻፉ አይደሉም። ስለዚህ ምናልባት ዮሐንስ ወደ ኋላ አምጥቶት ነው እንጂ የአራቱም አንድ አይነት ነው የጻፉአሉ። እኔ የገባኝ ነው ለራሴ ጠይቅ አሜን። በሰላም ቅዱስ ገብርኤል መልአክ ወድቄ ማርያም ሰላም ለኪ ድንግል በዲናኪ ድንግል ወስጣት እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ዘከርስኪ ተፈሥሒ ሲሆን ተጸጋ እግዚአብሔር ስለኪ ጸልይ ወሰአሊ ለነ ምሕረተ ክርስቶስ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ